ሰዎች ካንተ አስተሳሰብ ጋር የማይመጣጠኑ ከሆነ ሀሳባቸውንም ሳይሆን ሰዎችም ቃራቸው ራቃቸው። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናችሁ? ደህና ናችሁ ወይ? አለው አብርሃም በአዲስ ነገር ብቅ ብሎላችኋል። ጸጉሩን እየስተካከለ ከዛ ደግሞ መልእክት ትልቅ መልእክት ነው ያስቀመጠው። እኛም ደግሞ አዲሱ ነገር ወደ እናንተ ብቅ ለማድረግ ብቅ ብለናል። በእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እና የደውሏል ምልክት መጫን እንዳትረሱ። አንዴ ልድገምላችሁ። አብርሃም ያለው ነገር ቲክታክ ላይ ሰዎች ካንተ አስተሳሰብ ጋር የማይመጣጠኑ የማይጣጣሙ ከሆነ አስተሳሰብህን ሳይሆን ሰዎቹ ይቅር። ትክክል ነው። በነገራችን ላይ እኔ እደግፈዋለሁ ይሄን አባባል ማለት ነው። ምክንያቱም ሰዎች ካንተ ጋር አስተሳሰባቸውን ብቻ ሳይሆን ምሳሌ አንዳንድ ሰው ጓደኝነት ራሱ የሚከዳ ሰው አለና ይሄን አባባል በጣም እወደዋለሁ። አብርሃም ትክክል ነው ያለው፣ ምንም ስህተት የለበትም። አብርሽ ደግሞ እንደዚህ ያለበት ምክንያት ለሄርሜላና ለሩታ ያስቀመጠው ትልቅ መልእክት ነው። ይሄ መልእክት ደግሞ ማጋ መድረስ እንዳለበትና ማጋ መድረስ እንደሌለበት ያውቃልና ይሄ ለአብርሽ ያስቀመጠው ትልቅ ለሩታ ይሁን ለሄርሜላ ይሁን ለማን ይሁን አልታወቀም። ያው ትክክል ነው። ሰዎች አስተሳሰቦችን ብቻ ሳይሆን አስተሳሰብ ካንተ ጋር የማይመጣጠን ከሆነ ያው ሰው አስተሳሰብን ሳይሆን መቀየር ያለብህ ሰዎቹን ነው መቀየር ያለብህ እንጂ ማንንም አይደለም ብዬ ነው ማምነው በእኔ በኩል ማለት ነው። ምክንያቱም እኔ ከራሴ አስተሳሰብ ጋር የማይሄድ ሰው ካለ ሰው ነው እንጂ ምርቀው አስተሳሰቤን አልቀይረውም። ለምን? ትክክለኛ አስተሳሰብ ስላለኝ ማለት ነው። ስለዛ ያን ሰው ትክክለኛ አስተሳሰብ እስከሚኖረው ድረስ ከዛ ሰው መራቅ ነው የምፈልገው እንጂ አስተሳሰቤን መቀየር አልፈልግም ባይነኝ በኔ በኩል ማለት ነው። ስለዛ አብርሃም ያለው ነገር ትክክል ነው ባይነኝ። ትክክል ነው። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። በአዲስ ነገር ብቅ ላለው የኔ ፍቅሮች እና ደግሞ ከጎኔ እንደምትሆኑ እንደምታበረታቱ ተስፋ አደርጋለሁኝ። መልካም ቆይታ ተመኘሁኝ። ወዳችኋለሁ።